ዓለምን እያነጋገረ ያለ አንድ ክስተት ተከስቷል። ይሄውም በሀገር አሜሪካ የዚች ሴት ጉዳይ ነው። ይቺ ሴት እንግዲህ ወደ ሀገር አሜሪካ ፍላይ ካደረገች በኋላ እዛ ከደረሰች በኋላ ኤርፖርት አሜሪካ ውስጥ ፓስፖርቷ ሲታይ ከየት ነው የመጣሽው? ይህ ፓስፖርት በዓለም ላይ በካርታም ላይ የሌለ አገር ነው፣ ከየት ነው የመጣሽው ተብላ ተጠየቀች። ስትጠየቅም የሰጠችው መልስ ከቱሬንዛ ከሚባል አገር ነው የመጣሁት ብላ መልስ ትሰጣቸዋለች። ሰዎቹም ይደናገጡና የኤርፖርት ሰራተኞች እቺን ሴት በቁጥጥር ስር ለማድረግ ያስቡና ትንሽ ትረጋጋ በሚል ለተወሰነ ሰዓት የሆነ ክላስ ውስጥ ማረፊያ ክላስ ካስቀመጧት በኋላ ድጋሚ ሄደው በሚያዋት ሰዓት ይህች ሴት የለችም። ሰማይ ትግባ ምድር ትግባ የሚታወቅ ነገር የለም። በጣም የሚገርም ጉድ ነው ጋይስ። ይህ እሷ መጣሁበት የምትለው አገር በዓለም ላይ ተፈልጎ ጠፍቷል። ይህች ሴት አሁን ካስቀመጡባት ቦታ ትንሽ ተረጋግታ መልስ ትሰጣለች የሚባል አስበው ስለነበር ያስቀመጧት፣ ከዛ በኋላ ጠፍታለች ማለት ነው። አንዳንድ ሰዎች እንደሚሉትም ከላይ ነው የወረደችው የሚባልም ነገር አለ። እንግዲህ እሱን አናቅም፣ ወደፊት አብረን የምናየው ጉዳይ ይሆናል ማለት ነው። ለማንኛውም ይህችን ሴት ያየ የጠቆመ ረብጣ ዶላር ይሸለማል እየተባለ ነው። በእንግሊዘኛ በተለያየ ቋንቋ ከፍተኛ የሆነ መግለጫ እየወጣ ነው በዚች በሴት ላይ ማለት ነው። ሁላችሁም ቲክታክ ላይ እንዳያችሁት ብዙዎቻችሁ ተደናግረናል፣ ምንድነው ምናምን የምትሉት ይሄ ነው ማለት ነው ያለው ነገር። እንግዲህ እቺን ሴት ያየ ረብጣ ዶላር ይሸለማል ማለት ነው። እኛ መጨረሻውን ነው የናፈቀን የዚች ሴት መነሻ ከየት እንደሆነ ከቱሬንዛ የሚባል ሀገር እንደሌለ ነው እንግዲህ የኤርፖርት ሰራተኞች የካርታ አጥኒዎች የሰጡት መልስ ማለት ነው። እስኪ አብረን እናያለን መጨረሻውን።